የምናመሰግነው። Tanda saya ikut. Moral. Moral setacu. ይሰማል አለን አንተ ማነህ? ወደፊት ወደኋላ ወደፊት ወደኋላ አንድ አመሰግናለሁ። ይችላል 74ኛ ይችላል። ከኃይለ ቃላችሁ ውስጥ ሁለት ነገር ወስዳለሁ። አብይም ይወድቃል የሚለውንና ኃይላችን መመኪያችን የሚለው መልእክቴ በእነዚህ ዙሪያ የሚያጠነጥን ነው የሚሆነው። ዓለም ለፍትህ ድምጾች ጆሮ የላትም እንድታውቁት። ዓለም ጆሮ የምትሰጠው ኃይል ለገነቡት ብቻ ነው። ኃይል ላላቸው ብቻ ነው። ዓለም ለፍትህ ጆሮ የምትሰጥ ቢሆን ኖሮ አማራ በጅምላ ሲቀበር ባቀናው ሀገር በመሰረተው ሀገር
እንደ አውሬ ሲሳደድ በገነባው ከተማ እንዳይገባ ኬላ ሲጣልበት በከፈለው ግብር በተገዛ ድሮንና ጀት ሲደበደብ አብይ አህመድ የሚባል አረመኔ በአሸባሪነት ይፈረጅ ነበር። የዓለም የፍትህ አደባባይ ለሱ የፍትህ ዱላ በመስጠት ያሳየን ነበር። ዓለም ግን ትኩረት የምትሰጠው ኃይል ለገነቡት ነው። በነፍስ ወከፍ ጠመንጃ በጥቂት ጠመንጃዎች ተነስተን ትንሽ ኃይል መገንባት ስንጀምር ዛሬ ዓለም ጆሮ መስጠት ጀምሯል። ለዛም ነው በመከራ ውስጥ እየራባችሁ እየጠማችሁ እዚህ እንኳን ካታ ስታሳዩ በባዶ እግራችሁ ያየው ነበር። ሸበጥ እንኳን ሳይኖራችሁ በዚህ መከራ ውስጥ እንድታልፉ የፈረድንባችሁ ኃይል መገንባት ስላለብን ነው። ኃይል ከሌለን እንጠፋለን። ጉልበት ከሌለን እንጠፋለን። የኃይልና የፖለቲካ ማዕከል ካልገነባን በዓለም ላይ እንደጠፉት ህዝቦች ታሪክ እንሆናለን፣ ተረት እንሆናለን። ያ እንዳይሆን ነው ይሄንን ትውልድ ያስነሳ ነው። ያ እንዳይሆን ነው እናንተ በዚህ መንገድ እንድታልፉ የተፈረደባችሁ። አይ ነው በዚህ መንገድ በዚህ አይነት ስቃይ ውስጥ ስልጠና ያለፈ የለም። ብዙ መድረኮች ላይ ብዙ ምረቃዎች ላይ ተገኝቻለሁ። በጣም ሞቃታማ ሀሩር ምግብና መጠጥ እንደ ልብ የማይገኝበት የአባይ ውሃን እየጠጣችሁ እያደናችሁ ጭምር ተመግባችሁ የሰለጠናችሁ ላባችሁን ያፈሰሳችሁ ነገ እንኳንም በዚህ መንገድ መጣሁ እንኳንም በዚህ መከራ አለፍኩ ብላችሁ እንደምታመሰግኑ እርግጠኛ ነኝ። ከፊት ለፊታችን ብዙ ነገር ይጠብቀናል። ብዙ ፈተና ይጠብቀናል። ብዙ ውጊያ ይጠብቀናል። እሱን በብቃት እንድትወጡ እናንተንም ትግሉንም እንድታድኑ ጓዶቻችሁንም እንድታድኑ ዘንድ ነው በዚህ መንገድ እንድታልፉ የተደረገው። በአሰልጣኞቻችሁ ብርታት፣ በክፍለ ጦር አመራሮች ጽናት፣ አንዳንድ ጓዶች ደግሞ ኃላፊነት ሳይገድባቸው ከተሰጣቸው ተልእኮ ውጭ ጭምር በመሆን መከራችሁን አብረው በመካፈል ለዚህ ቀን እንድትበቁ ስላደረጓችሁ በዚህ ስልጠና ሂደት ውስጥ የተሳተፉ እንደው አንዳንዶቹን ስማቸውን ብጠራ እንዳትቀየሙ ሌሎች ሁሉም ድርሻ አለው። ሁሉም የራሱ አስተዋጽኦ አለው። ሁላችን በተለየ ሁኔታ ግን አሰልጣኞች ከዚች ቦታ ሳይነቃነቅ ለእናንተ የፖለቲካ ስልጠና በመስጠት ላደረገው አስተዋጽኦ ባት ምን ጎደለ ምን ተበላ ምን ተጠጣ ብሎ ከላይ እስከታች ሌት ተቀን በመድከም ሌሎችም ሁሉም በዙሪያ ጥበቃ በተለያየ መንገድ እዚህ አስተዋጽኦ ያደረጋችሁ ስማችሁን ያልጠሯችሁ ሁላችሁም ጓዶች ለነሱ አንድ ጊዜ ሞራል ስጡልኝ። ከባድ ይሆናል ብለን አልገመትም ነበር። በጣም ረጅም ጊዜው ነው የስልጣና እንዲሰጥ ካሰብን በጣም የቆየ ነው። በጣም ምናልባት ከ4 ወር ከ5 ወር በፊት መመረቅ ነበርባችሁ። ግን ብዙ ጣውረዶች አሉ። ትግል ጠላት ጋር ከምታደርጉት ውጊያ ባሻገር የውስጥ ችግሮች በጣም ነው የሚፈትኑት። እነዛ የውስጥ ችግሮች የእናንተ ሂደትም በቀላሉ እንዳይቋጭ እንቅፋት ሆነውብናል። ያንን እንቅፋት አልፈን ጸንታችሁ እኔ ስንት ሰልጣኝ ነው የገባው ብዬ ስጠይቅ ሲነገረኝ ስመጣ ሳይ አልጠበቅኩም። በእርግጠኝነት ከገባው ውስጥ ከግማሽ በላይ የሚሆነው ተመልሶ ይወጣል ይከዳል ብዬ ነበር ማም። ትውልዱ ምን ያህል እየጸና ምን ያህል ሞራል እየተሸከመ ምን ያህል ዓላማ እየሰነቀ እንደመጣ እናንተ በቂ ማረጋገጫ ናችሁ። ይሄንን ሀሩር ይሄንን መከራ ይሄንን ስቃይ ተቋቁማችሁ ለዛሬ ቀን ስለበቃችሁ በድጋሚ እንኳን ደስ አላችሁ። ሞራል ስጡልኝ ለራሳችሁ። አብይም ይወድቃል ስትሉ ነው የሰማችሁ። አብይ ወድቋል። ሽኝቱ ነው ቀብሩ ነው የቀረው። አብይ የወደቀው ወደ ንጹህ አማራ የተኮሰ ቀን ነው። አብይ አህመድ የወደቀው አጨብጭበን ረጃጅም ሰንደቅ ዓላማዎች ዘርግተን በለውጥ ተስፋ ውስጥ ነን በደስታ የደገፈውን የአማራን ህዝብ የካደ ቀን።
አብይ ወደቀው ሀገር የገነባውን የአማራ ህዝብ ጠመንጃ አልባ አርጌ ጉልበት አልባ አርጌ ትጥቅ አስወርጄ ቀበቶን ፈትቼ ባሪያ አረጋለሁ ብሎ ያሰበቀው ይወደቀው። አብይ ይወደቀው መላው ኢትዮጵያን በጦርነት አዙሪት ውስጥ ለማስገባት የወሰነ ቀን። አብይ ይወደቀው በህግ ሳይሆን በፖሊሲ ሳይሆን በአዋጅ ሳይሆን በመመሪያ ሳይሆን በሱ ደመነፍስ ሀገር እመራለሁ ብሎ የወሰነ ቀን። አብይ አህመድ ይወደቀው የኢትዮጵያን ብሔራዊ ጥቅም እንዲያስከብር የተደራጀውን መለዮ ለባሽ የሀገሪቱን መከላከያ ሰራዊት የራሱን ህዝብ እንዲወጋ ስምሪት የሰጠቀን። አብይ አህመድ ይወደቀው የተባበሩት አረብ ኤምሬትስ ድሮኖችን ተውሶ በኢትዮጵያውያን ላይ የተኮሰ ቀን። አብይ ይወደቀው መናንያንን ገዳማውያንን አርሶ አደሮችን እናቶችን በእርሻ ማሳቸው በገዳማት በአብያተ ክርስቲያናት በገበያ በተለያየ ቦታ በመደበኛ እንቅስቃሴያቸው ላይ እያሉ በድሮን እንዲመቱ ትዕዛዝ የሰጠቀን ነው። አብይ ይወደቀው የኢትዮጵያን አየር ኃይል ምድቦች ለአረብ ኤምሬቶች የሸጠቀን ነው። የለም አንድ መንግስት በመንግስትነት ሊቆም የሚችለው በማህበረሰቡ ውስጥ በማህበረሰቡ ልቦና ውስጥ መንግስት አለኝ ህግ አለ ስርዓት አለ ተብሎ ሲታሰብ ነው። እንደዛ የሚያስበው የለም ዛሬ አብይ አህመድ። በእያንዳንዱ አእምሮ ውስጥ አብይ አህመድ ሲታሰብ የሚመጣው ከፋፋይነት፣ አረመኔነት፣ አሸባሪነት፣ ነጣጣይነት ነው። ከሰሞኑ እንኳን የሚናገራቸው ነገሮች አይታችሁ እንደሆነ አማራው አንድ ኃይልና የፖለቲካ ማዕከል እንዳይኖረው፣ አማራው ከሌላው ህዝብ ጋር እንዲጋጭ፣ ትግሬው ከአማራው ጋር አንድ እንዳይሆን፣ ኦሮሞ ከአማራው ጋር አንድ እንዳይሆን ሲሰራ ሲናገር ሲያቅድ ነው የምታዩት። የቀረው ሽኝቱ ነው። እንደናንተ አይነት አዲስ ጉልበት አፍላ ወጣት ፖለቲካ የታጠቀ ሐሳብ የታጠቀ ጠመንጃ የታጠቀ ሰራዊት በተከታታይነት በሚያደርገው ዘመቻ ሙሉ በሙሉ ሽኝቱ ይጠናቀቃል። በጣም እድለኞች ናችሁ። በነገራችን ላይ በጣም የተማረከ መሳሪያ ታጥቃችሁ ልትዋጉ ነው የተሰለፋችሁ። እናንተ እዚህ ስልጣና ያላችሁ የእናንተ ጓዶች ከጠላት ድሽቃ ብሬን ክላሽ ማርከዋል። ከትላንት ወዲያ የቆየ ታሪክ አይደለም። በዚህ አጋጣሚ ለ74ኛ ክፍለ ጦር አባይ ሸለቆ ሻለቃና ረንዛው ጎንቻ ሻለቃ ጓዶች ላደረጋችሁት ሁላችሁም በየድርሻችሁ አመራሮች ይህንን ውጊያ በማቀድ በተለያየ መንገድ የተሳተፋችሁ በሁሉም ቦታ ይህን ላደረጋችሁ ጓዶች እጅግ በጣም ክብር ያለኝ መሆኑን መግለጽ ፈልጋለሁ። ከልቤ ኮርቸባችኋለሁ። ሰኞ ገበያና አካባቢውን በጠላት ሬሳ ላነባበሩት ጓዶቻችሁ አንድ ጊዜ ሞራል ስጡልኝ። እንደ ቀበሮ በማሳደድ በየገባበት ጉድጓድ በመቅበር የታጠቀውን ጠመንጃ በመቀበል ሎጂስቲኩን በመቀበል እናንተን ሊያስታጥቁ መስዋዕትነት ሊከፍሉ ቆርጠው የተነሱ ተነስተውም የተሳካላቸው የአባይ ሸለቆና የረንዛው ጎንቻ ልጆችን በድጋሚ ሞራል ስጡልኝ። መጀመሪያም ማርከን እንደምናስታጥቃችሁ ስለምናውቅ ነው በዚህ ቁጥር ስልጠና እንድትገቡ ይፈልግ። ማንንም ከዚህ በኋላ ጠመንጃ ለመግዛት አንድ ብር የሚያወጣ የለም። ማንንም ዲሽቃም ብሬንም ስናይፐርም ክላሽም ሌላውንም ማርከን ነው የምንታጠቀው። ማንንም ከሰማይ አላዘነበልንም። እዚህ ከፊት ለፊታችን የምታዩትን ዲሽቃ በዚህ መንገድ የመጣ ነው። እናንተ ደግሞ ይሄንን ትግል 1 2 3 ደረጃ ከፍ ማድረግ ይጠበቅባችኋል። ነገ መድፍ ማርካችሁ ማየት እፈልጋለሁ። ከአደራ ጋር ቢኤም ማርካችሁ ማየት እፈልጋለሁ። ታንክ እየነዳችሁ ማየት እፈልጋለሁ። ይቻላል፣ ማይቻል እንዳይመስላችሁ። ይሄ ትግል ሲጀመር በጥቂት ክላሽ ነው የተጀመረ። አንዳንዱ ሰው እብድ እያለን ማለት ነው።
በቃ ጤና ጎሏቸዋል እየተባለ ዛሬ የደረሰበትን ደረጃ የምታዩት ነው። እናንተ ደግሞ ልምድ ባለው አመራር ውስጥ ነው ያላችሁት። በታገለ ህዝብ ዋጋ በከፈለ ህዝብ መሃል ነው ያላችሁት። ብዙ ነገር እያያችሁ ነው የሰለጠናችሁት። ብዙ ሞራል ነው የታጠቃችሁት። ማዋጋት የሚችሉ እናንተን ስምሪት መስጠት የሚችሉ ነባር ሲኒየር አመራሮች አሏችሁ። ከዚህ የበለጠ ድል ከዚህ የተሻለ ነገር እንጠብቃለን። በተረፈ የአማራ ፋኖ ብሔራዊ ንቅናቄ በግራም በቀኝም ኮሽ ባለ ቁጥር ሳይናወጽ በእያንዳንዱ ክስተት ሳይወዛወዝ በጽናት በአንድነት ነገን በምን መንገድ እንሄዳለን በሚል ስልታዊ አካሄድ በየጊዜው በየቀኑ በትላልቅ ስትራቴጂካዊ ጉዳዮች ውይይት እያደረገ ውሳኔ እየወሰነ የረጋ አመራር የወቅቱን የዘመኑን የምስራቅ አፍሪካ ክስተት የሆነውን የፋኖን ንቅናቄ የፖለቲካና የኃይል ማዕከልነት በጠበቀ መንገድ የመልክዓ ፖለቲካውን አሰላለፍ ባሰላ መንገድ አመራርነት እየሰጠ ይቀጥላል። በአልጎሪዝሙ ምክንያት በተለያየ መንገድ በፌስቡክ በቲክቶክ በተለያየ ሶሻል ሚዲያ የመከፋፈል ስራ አንዳችሁ ከአንዳችሁ እንዳትግባቡ የማድረግ አመራሮች ላይ ጥርጣሬ የመፍጠር ያለመታከት ዘመቻ ይደረጋል። በዛ ዘመቻ ሳትናወጹ መሪዎቻችሁ ብቻ የሚሏችሁን በመስማት በማዳመጥ በመተግበር በረጋ መንገድ ትግላችሁን እንድትቀጥሉ አደራ ማለት ፈልጋለሁ። ታስቦበት ይሁን ሳይታሰብበት አላቅም። ዛሬ ሐምሌ 27 ነው። ቅድም ነው ጓዶች ሲናገሩ የሰማሁት። ሐምሌ 27 ማለት የአማራ ክልል በወታደራዊ አገዛዝ ስር እንዲወድቅ ውሳኔ የተሰጠበት ቀን ነው። የአማራ ህዝብ ላይ በራሱ በሀገር መከላከያ ሰራዊት ይፋዊ ጦርነት በህዝብ ላይ የተጀመረበት ቀን ነው። በዚህ ቀን ነው የተመረቃችሁት። ወደፊት በሌላ ፕሮግራም በሌላ መድረክ የምናስበው ይሆናል። ዛሬ ግን ኃይል በመገንባት አዳዲስ የፋኖ ሰልጣኞችን በመመረቅ ነው ቀኑን አስበነው ይዋል ሴሌብሬት የምናደርገው የመጨረሻው ድላችንን ስለሆነ ላለፉት 3 ዓመታት ለሳምንታት እንኳን ይቋቋሙታል ያልተባልነውን ኃይል በመመከት በማደራጀት በመጽናት ከዚህ እንድንደርስ ምክንያት የሆነን ጽናታችን እናንተ ቅድም በመፈክራችሁ እንደተናገራችሁት አንድነታችን ህልማችን በመከራ መሃል መጽናት አሁን ካለው ኃይል መማር ትችላላችሁ። ብዙ ፈተናዎች ይገጥሟችኋል። ብዙ ነገሮች እንደምትጠብቁት ላይሆን ይችላል። በዛ መሃል መጽናትና ዓላማን ማሳካት የግዴታ ነው የሚሆነው። ከዓመታት በኋላም ቢሆን ብቻችንን ይሄንን ግዙፍ ኃይል ተዋግተን ለረጅም ጊዜ ሰርቫይቭ ካደረግን በኋላም ቢሆን አሁን ላይ ጦርነቱን ሌሎች ኃይሎችም የመቀላቀል አዝማሚያ እያሳዩ ነው። በቅርብ ቀን አዳዲስ ግንባሮች ሊከፈቱ ይችላሉ። የጦርነቱ መልክና ገጽታ ሊቀየር ይችላል። አገዛዙን ከሚዋጉ በተጨባጭ በአገዛዙ መወገድ ላይ በብልጽግና መወገድ ላይ የማያወላዳ አቋም ያላቸው ጋር እና በኢትዮጵያ ሁለንተናዊ ህልውና ላይ የጸና አቋም ካላቸው ጋር ተባብረን ይሄን አገዛዝ ለማስወገድ ቆርጠን የተነሳንበት ወቅት ላይ ነው ምንገኝ። የማንነታችንን የወሰኖቻችንን የርስቶቻችንን የአጽመርስቶቻችንን እጣ ፋንታ በመወሰን ረገድ ዛሬ ላይ ትልቅ ወደ ግራም ወደ ቀኝም ማድረግ ማበላሸትም ማጽናትም ማቅናትም የመቻል እድል የተፈጠረለት አብይ አህመድ መንበረ መንግስቱን ስለያዘ ነው። እምንታገለው ስልጣን ለመያዝ ነው የምንለው። ለዛ የአማራ ህዝብ በልኩ በኢትዮጵያ ስርዓተ መንግስት ውስጥ የሚወስንበትን እድል መብቱን የሚያስከብርበትን እድል ህልውናውን የሚያስከብርበትን እድል ዘላቂ ሰላሙን የሚያስከብርበትን እድል ለሌላው ህዝብ ጭምር ዋስትና የሚሆንበትን እድል የሚፈጥር ነባራዊ ሁኔታ እስከሚፈጠር ድረስ ትግላችን ለአፍታም አይቆም። እዚህ ዙሪያችን የከበበውን
መከላከያ ሰራዊት በመግደል በማስወገድ ብቻ አይደለም የኛ ትግል የሚቆመው የኛ ትግል መቋጫው ሁሉም ኢትዮጵያውያን በሰላም የሚኖሩባት የአማራ ህዝብ ጣፋንታ በልጆቹ የሚወሰንባት የጸናች ኢትዮጵያ እንድትፈጠር ያ ይሆን ዘንድ የአማራ ህዝብ በአማራ ብሔርተኝነት እንቅስቃሴ ያሉትን ብሔራዊ ንቃቶችና ሀብቶች አማራው እንደ አማራ በመሆኑ ያሉትን ንቃቶች እና ሌሎቹን ስነልቦናዊ ሀብቶችን ተጠቅሞ ትልቅ ሞቢላይዜሽን መፍጠር ተችሏል። ይሄንን ሞቢላይዜሽን የተሻለ ነገር የተሻለ ዲፕሎማሲ ጉልበት የተሻለ ፖለቲካ ጉልበት የተሻለ ወታደራዊ ኃይል አድርገን እናሸንፈዋለን። ፈጽሞ እንዳትጠራጠሩ። እንደምናሸንፈው እርግጠኛ የምትሆኑት ላለፉት 3 ዓመታት አብይ አህመድ ያልተጠቀመው መሳሪያ አይነት የለም፣ ያልተጠቀመው የፕሮፓጋንዳ አይነት የለም፣ ያላገኘው ዓለም አቀፍ ድጋፍ የለም። እሱም ብቻ አይደለም ደጋፊ አዳዲስ ኢምፔሪያሊስቶችን እምሬቶችና ሌሎችን ጭምር ነው የተዋጋ ነው። ማንም በዓለም ላይ ከህዝብ ጋር ገጥሞ ያሸነፈ አገዛዝ የለም ማንም። እኛም እናሸንፋለን። እናሸንፍ ዘንድ ግን ድላችን ይፈጥን ዘንድ ግን ቅንነት ይፈልጋል። ከእያንዳንዳችን ወንድማማችነት ይፈልጋል፣ መጽናት ይፈልጋል። ከመነቋቆር የጎሪጥ ከመታየት ከኃላፊነት ሽኩቻ ወጥተን ሙሉ ጉልበታችንን ጥላት ላይ ብቻ ማሳረፍ ይገባናል። በዚህ ረገድ ከኛና ከሌላው ከነባሩ ኃይል ትልቅ ትምህርት መውሰድ አለባችሁና ብዙ ፈተናዎች ይጠብቋችኋል። እንዳነሳውት ከፊት ለፊት እነዛን ሁሉ ፈተናዎች በጽናት እንደምታልፉ እርግጠኛ ነኝ። በድጋሚ እንኳን ለዚህ ቀን በቃችሁ፣ እንኳን ደስ አላችሁ። ፋኖ ጥቅሱ ሲነጉ የፈሪ ልምደኛ ለፊት ተጋዳይ ፋኖ እንደመጋኛ ኧረ ተው በሉ ያምባለ ሁሉ ሰጠው ለነፋስ አንጓሉ